የአሜሪካ የአፍሪካ እዝ ዋና አዛዥ ከሆነው ጄኔራል ዳግቪን ጋር መገናኘታቸውን አሳውቀዋል እና በቀጠናው ሰላምና መረጋጋት ዙሪያ ላይ ተነጋግረዋል። እኚሁ ጄኔራል ከፊልድ ማርሻል ብርሃኑ ጁላም ጋር እንደዚሁ ተገናኝተዋል። ከሳቸውም ጋር ቀጠናውን በሚመለከት ሰላሙን መረጋጋቱን በሚመለከት ተነጋግሯል። የጄኔራሉ ዋነኛው ዓላማ የአካባቢውን ወይም የቀጠናውን ሰላምና መረጋጋት በሚመለከት ነው። የጄኔራል ዳግቪን የአፍሪካ እዝ የሚባል አለ፣ የዛ ዋና አዛዥ ናቸው። እኚህ ሰው በቀጠናዊው ሰላምና መረጋጋት ጉዳይ ላይ ሲያወሩ በእግረ መንገድም ስለ ኢትዮጵያ የባህር በር ፍላጎትም ተነጋግረዋል። ከጠቅላይ ሚኒስትሩም ካገኟቸውም ሌሎች ባለስልጣናት ፊልድ ማርሻሉን ጨምሮ በቂ የሆነ ማብራሪያ ተሰጥቷቸዋል። ያንንም ካገኙ በኋላ የተናገሩት ነገር እውነት ለመናገር ለኢትዮጵያ መንግስትም ኢትዮጵያ የባህር በር እንዲኖራት ለሚናፍቁ ሰዎችም ጥሩ ሊባል ወይም ደስ ሊባል ሊያስቅ ሊያስፈነድቅ የሚችል ነገር ነው። ሰውየው ያሉት አሜሪካ የኢትዮጵያን የባህር በር ፍላጎት ትደግፋለች፣ በሰላማዊ መንገድ ደግሞ ቢሆን የምታገኘው ትመርጣለች የሚል እንደግፋለን። የባህር በር ፍላጎቷን የኢትዮጵያን የባህር በር ፍላጎት እንደግፋለን። ለማግኘት ግን ኢትዮጵያ የምትከተለው መንገድ ሰላማዊ የሆነ መንገድ እንዲሆን እንመርጣለን የሚል ነገር ነው የተናገሩት። ከሳቸው በፊት የእስራኤልም እንደዚሁ ኢትዮጵያ በሰላማዊ መንገድ የባህር በር ቢኖራት ፍላጎቷ እንደሆነ ተናግረዋል። ይህ ንግግር አዲስ አይደለም አይደል? አዲስ አይደለም። አዲሱ ነገር ምንድን ነው መሰላችሁ? ለምንድን ነው የደገፉት የሚለው ለምን ደገፉት? ኢትዮጵያ የባህር በር ከሌላት ህልውናዋ አደጋ ውስጥ ስለሆነ አይደለም የደገፉት። ኢትዮጵያ ኢኮኖሚያዊ ጥገኛ ስለሆነች የባህር በር በማጣቷ ምክንያት ለዛ አይደለም የደገፉት። የደገፉት ለራሳቸው ጥቅም ብለው ምን ብለው ነው? ኢትዮጵያ ወደ ባህር ብትወጣ ለቀጠናው ሰላምና መረጋጋት ትልቅ አስተዋጽኦ ይኖራታል። ያ ማለት ኢትዮጵያ ወደ ባህር ብትወጣ አሜሪካ በቀጠናው ላይ ላላት ጥቅም እና ፍላጎት እጅጉን ያግዛል፣ ይረዳል። ኢትዮጵያ የባህር በር እንዲኖራት የምንፈልገው ኢትዮጵያውያን ከሚያስቀምጡት ለራሳቸው ከሚያስቀምጡት ምክንያት ጋር አያይዘን ሳይሆን ከራሳችን ጥቅም ጋር አያይዘን። አዲሱ ነገር ይሄ ነው። ኢትዮጵያ የህልውና ችግር ካለባት የባህር በር ብታገኝ ምን አለ ታገኝ የሚልና በዚህ መልኩ የሚደግፍና ኢትዮጵያ የባህር በር ብታገኝ የኔም ጥቅም ይጠበቃል ብሎ የሚደግፍ አካል በጣም የተለያየ። ኢትዮጵያ ዝግ ስለሆነች 100 ምናምን ሚሊዮን ህዝብ ስላላት የባህር በር ብታገኝ ጥሩ ነው የሚል የውጪ ሰው ምኞቱን ነው የሚመኘል። ለገፋ ቢል ሊጸልይ ይችላል፣ እግዚአብሔር ይርዳህ ሊል ይችላል፣ ፈጣሪ ይርዳህ ሊል ይችላል። ነገር ግን ኢትዮጵያ የባህር በር ብታገኝ የኔ ጥቅም አብሮ ይጠበቃል የሚል አካል ግን የባህር በር ኢትዮጵያ እንድታገኝ ማድረግ የሚችለው ሁሉ ያደርጋል። ልዩነት አለው። ይሄ ትልቅ ስኬት ነው። እውነት ለመናገር ለኢትዮጵያ መንግስት ትልቅ ስኬት ነው። የዓለማችን ሀያል ሀገር ቀጠናው ላይ ካሉ መንግስታት የበለጠ ተጽዕኖ ያላት ሀገር
የምትፈልገውን ነገር ለማድረግ ለማስፈጸም የተሟላ ከማንም የተሻለ አቅም ያላት ሀገር የኢትዮጵያን የባህር በር ፍላጎት ከራሷ ፍላጎትና ጥቅም ጋር አያይዛ አይታ ደግፈዋለች። አንዳንዶች የባህር በር ምናምን ስለተነሳ የት ደረሰ፣ ምን ተገኘ፣ ሚዲያ ላይ ከመወራት ውጪ ምናምን የሚለው ይሄ ትልቅ ስኬት ነው። ወደድክም ጠላህም ይሄ ትልቅ ስኬት ነው። አሜሪካ ያንተን አጀንዳ ከራሷ ፍላጎትና ጥቅም ጋር አስተሳስራ ይጠቅመኛል ደግፈዋለሁ አለች ማለት ከትልቅ ስኬት ነው። ትልቅ ስኬት ነው ለኢትዮጵያ መንግስት። እና የባህር በርም ኢትዮጵያ እንዲኖራት ለሚፈልጉ አካላቶች ይሄ ትልቅ ስኬት ነው። ለግብጽ ደግሞ ትልቅ ሽንፈት ነው። ለሻቢያ ትልቅ ሽንፈት ነው። ለኛው ጉዶች ደግሞ እውነት ለመናገር ትልቅ መርዶ ነው። ትልቅ መርዶ ነው። እነዚህ ላይ መጣበታለሁ። ግን አሜሪካ ከራሷ ፍላጎትና ጥቅም ጋር አስተሳስራ ኢትዮጵያ የባህር በር ይገባታል ለምን አለች የሚለው ወሳኝ ነው። ለምን ከራሷ ፍላጎትና ጥቅም ጋር ለምን አስተሳስራው ደገፈችው? እስራኤልም እንዲሁ ነች። ለምን የሚለውን ማየት ያስፈልጋል። አንዱና ወሳኙ ጉዳይ ሻቢያ ማለት ምዕራባውያን ጠንቅቀው ያውቁታል። ፕሬዝዳንት ኢሳያስ አፈወርቂ የሚመሩት ሻቢያ ለቀጠናው ሰላምና መረጋጋት እንቅፋት ነው። ይህን ጠንቅቀው ያውቃሉ። ከዚህ ቀደም ነግሬያቸዋለሁ። የትግራይ ጦርነት ሲጀመር የምታስታውሱ ከሆነ ያኔ የአሜሪካ ምርጫ ነበር እና አንዳንድ ሰዎች አሜሪካ ትኩረት እንዳትሰጠው ምርጫውን ጠብቀው ጦርነቱን ጀመሩት ምናምን የሚሉ ሰዎች ነበሩ። እሱ ሳቤ ልክ አልነበረም። አሜሪካ ምርጫ ስታደርግ ሙሉ መንግስቷ ምርጫ ላይ ብቻ ያተኩራል ማለት አይደለም። የአሜሪካ መንግስት ብዙ እጆች ያሉት፣ ሌሎች ጉዳዮችን በሙሉ ችላ ብሎ በቃ ምርጫው ላይ ብቻ ያተኩራል ተብሎ አይታሰብም። ይሄ ታዳጊ ሀገር ላይ ያለ ምርጫ ነው። እንደዛ ነው የኔ ግምት። ጦርነቱ ሲጀምር አሜሪካ በራሱ ችላ ማለት ፍላጎትም ነበራት። ስጋትም ግን ነበራት። ከቁጥጥር ውጪ ይወጣ ይሆን ይሄ ነገር? እንደሰጋችውም ሻቢያ ገባበት፣ ከቁጥጥር ውጪ ወጣ። በነገራችን ላይ በጉዳዩ ውስጥ ጣልቃ የገቡት የሻቢያን መግባት ካረጋገጡ በኋላ ለአሜሪካ እሱ የገባበት ነገር እንደሚበላሽ ይታወቃል። እኔ አቋሚ አልተቀየረም። ያኔም የሻቢያ መግባት ልክ አልነበር። አይ ቲንክ እንዲህ አይነት ነገር ማስታወስ ያለብኝ አይመስልም። ሻቢያ በብልጽግናም በኩል ገባ፣ በቲፒኤልኤፍም በኩል ገባ። ለኢትዮጵያ የሚመጣው ችግር ነው። በብልጽግና በኩል ሲገባ ስህተት፣ በቲፒኤልኤፍ በኩል ሲገባ ትክክል። በፍጹም አይሆንም። በፍጹም በየትኛውም በኩል ገባ፣ ፍላጎቱ ኢትዮጵያ ላይ ያለውን እኩይ ዓላማ ማስፈጸም። ስለዚህ በየትኛውም በኩል ሲገባ ነው ልክ አይደለም ማለት ያለብን። የአሜሪካውያን አቋም ይሄ አይነት አቋም።
ሻቢያ ሲገባበት ጦርነቱ ከቁጥጥር ውጪ እንደሚወጣ አውቀዋል። እንደተባለውም ወጣ። ጫና ፈጥረው ሊያስቆሙት ሞከሩ። እና አንዱ ምክንያታቸው ከራሳቸው ፍላጎትና ጥቅም ጋር አስተሳስረው የኢትዮጵያን የባህር በር ጥያቄ የደገፉበት ምክንያት የነሱን ፍላጎትና ጥቅም በሚመለከት ከኢትዮጵያ መንግስት ይልቅ ሻቢያ እንደማይፈጽምላቸው ስላወቁ። ለምሳሌ የኢሳያስ አፈወርቂ አስተዳደር ከአሜሪካ መንግስት ጋር ያለውን ግንኙነት ለማሻሻል በተለይ ከትራምፕ አስተዳደር ጋር ያለውን ግንኙነት ለማሻሻል ጠብ እርግፍ ሲል ነበር። ደብዳቤ እስከ መጻጻፍ ተገናኝቶ እስከ ማውራት የደረሱ እንቅስቃሴዎች ነበሩ። እነዛ እንቅስቃሴዎች ዋነኛው ዓላማቸው ኢትዮጵያ የባህር በር አጀንዳ የምታነሳው ኤርትራን ለመውረር ፈልጋ ነው የሚለውን ነገር ለማስረዳት አንድ፣ ሁለት በቀጠና ውስጥ ያለውን የአሜሪካንን ፍላጎትና ጥቅም በሚመለከት የኢሳያስ አፈወርቂ አስተዳደር ለመተባበርና ለማስጠበቅ ዝግጁ መሆኑን ለመግለጽ ነበር እና ለኢትዮጵያ የባህር በር ድጋፍ የፖለቲካ ድጋፍም አሜሪካ እንዳትሰጥ ለማድረግ ነበር። ግን አሜሪካኖች ያውቃሉ የሆነች ሰዓት ላይ አጣብቂኝ ውስጥ ስትገባ የምታደርጋትን እንቅስቃሴ አይደለም የሚያዩት። እንደማይሆን ያውቁታል። ኢቭን ፍላጎቱ እንኳን ቢኖረው የኢሳያስ አፈወርቂ አስተዳደር አቅሙ እንደሌለው ያውቁታል። በፍላጎት ደረጃም እንደሌለው ያውቃሉ። ከአጣብቂኙ ለመውጣት ነው። ፍላጎትም ቢኖረው አቅሙ የለው። ሊጠግኑትም አይችሉም። ምርጫ የሌለበት፣ ህገ መንግስት የሌለበት፣ ፓርላማ የሚባል የሌለበት አንድ ሰው በጸጥታን መዋቅር ውስጥ ብቻ የሚፈልገውን እያስፈጸመ የሚኖርበት ሀገር ነው። ሰው አቅሙም እንደሌለ ያውቃሉ። ሊቀየርም እንደማይችል ያውቃሉ። እዚህ ቦታ ላይ ከኢትዮጵያ የተሻለ የአሜሪካንን ፍላጎትና ጥቅም ሊያስጠብቅ የሚችል አካል የለም። ይሄን ስለሚያውቁ አንድ፣ ሁለት የኢሳያስ አፈወርቂ መንግስት የአሜሪካንን ድጋፍ እንደማያገኝ ሲያውቅ ለማግኘት እኮ ብዙ ሞክረዋል እኮ እንወያያለን ሁሉ እስከ ማለት እኮ ደርሶ እኮ ነበር። ታስታውሳላችሁ? በውጭ ጉዳይ ሚኒስቴራቸው በኩል የቀጠናውን ሰላምና መረጋጋት በሚመለከት፣ የናይል ቤዝንን በሚመለከት፣ የባህር በር ጉዳይን በሚመለከት፣ ባህሩን በሚመለከት ከማንም ጋር ለመነጋገር ዝግጁ ነን እኮ ብለው ነበር። ወዲያው ነው እንዲህ ነገር ምናምን የተባለው። እሱ እንደማይሆን ሲያውቁ ዝግጁም አልነበሩም። በእርግጥ እንደማይሆንም ሲያውቁ አካባቢው ላይ ኢራንን ጎትተው ይዘው መጡ። ኢራንን ቅርብ ጊዜ የኢራን አውሮፕላኖች ናቸው ኤርትራ ውስጥ መሳሪያ ሲያራግፉ የነበረው። ኢራንን ይዘው መጡ። ይሄ በነ አሜሪካ በነ እስራኤል በኩል ቀይ መስመር ታለፈ ማለት ነው። አሁን ጸቡ ከኛ ጋር ኢራን በዚህ አካባቢ ላይ መግባት የምትችልበት ተጽዕኖዋን ማሳረፍ ምናልባት ማስፋት የምትችልበትን በርና እድል የኢሳያስ አፈወርቂ መንግስት ሲቅበዘበዝ ፈጠረ።
ሲቅበዘበዝ ጄኔራሉ የመጡት ዋነኛው ምክንያት ከዚህ ጋር የተያያዘ አልሸባብ አይደለም። ጄኔራሉ መጥተው ከጠቅላይ ሚኒስቴሩም ጋር ከፊልድ ማርሻሉም ጋር እየተነጋገሩበት ዋነኛው ጉዳይ ይሄ ነው። እስራኤል በሰላማዊ መንገድ ትበል እንጂ ኢትዮጵያ በየትኛውም አይነት መንገድ ብታገኝ የባህር በር ደስታዋ ፍላጎቷም እንደዛ። በተለይ እነዚህ ሁለት ሀገራቶች ከራሳቸው ጋር ነው የሚያያይዙት ነው የምላቸው። ሌሎችም አሉ የሚደግፉ ኢትዮጵያ የባህር በር እንዲኖራት። አሜሪካ፣ እስራኤል ግን ከራሳቸው ደህንነት፣ ከራሳቸው ፍላጎት፣ ከራሳቸው ጥቅም ጋር አያይዙ ከዛ ጋር አያይዘው ነው ኢትዮጵያ የባህር በር ብታገኝ እንጠቀማለን ብለው። ሌሎችም ግን አሉ የሚደግፉ። በሁለቱ ልክ ግን ከራሳቸው ጋር ያያያዙት ግን አይደለም። እነዚህ ሀገራቶች ደግሞ ከፈለጉ ያደርጉታል፣ አትጠራጠር። የባህር በሩን ጉዳይ ለማሳካት እውነቴን ነው የምለው የኢትዮጵያ መንግስት ራሱን የቻለ አቅም እንዳለው አምናለሁ። እንደው ግን የኢትዮጵያን መንግስት አቅም እንኳን ከተጠራጠርክ የነዚህ አካላት ከራሳቸው